በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን በጠራን በሰበሰበን በልዑል እግዚአብሔር ፍጹም ሰላምታ እንደምን ከረማችሁ? አሜን። የጠበቀን እስከ ሰዓት ያደረሰን የቅዱስ አምላክ ስሙ የተመሰገነ ይሁን። ወተንሥአ እግዚአብሔር ከመ ዘንቃ እምነዋም። መዝሙረኛው ቅዱስ ዳዊት በመዝሙር 78 ዝባር 79 ቁጥር 65 ላይ የተነገረውን ቃል መነሻ ማድረግ ለጥቂት ደቂቃ ቃል እግዚአብሔር የትንሣኤውን ደስታ መነሻ በማድረግ እንማማራለን። የሚያስተምር እግዚአብሔር ነው፣ የሚናገር እግዚአብሔር ነው። በቃሉ አድሮ እንዲናገረን መልካም ፈቃዱ ይሆንልን። ትንሣኤ በአራቱም ወንጌላት የተመዘገበ ሰፊ ሀተታ የተሰጠበት አብይ የወንጌል እውነት ነው። የወንጌላቱ የመጨረሻ ንባባት የሚያተኩሩት ክርስቶስ ሞትን እና ሙስና መቃብርን ድል አድርጎ መነሳቱ ላይ ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 1 እንዲህ ይላል፣ እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩ እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። ጠባቆቹም እርሱ ከመፍራት የተነሳ ተናወጡ፣ እንደ ሞተም ሆኑ። መልአኩ መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቷል፣ በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዚያ ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆ ነገርኋችሁ አላቸው። እንግዲህ በዓለም ታሪክ ውስጥ በአንድ መቃብር ደጃፍ ላይ ብቻ ድንጋይ ተንከባለለና የሞተ ሰው ከውስጥ እንዳይነሳ ጠባቂ ተደረገ። ይህም የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብር ነበረ። ሰው የተቀበረበትን መቃብር በወታደር ከማስጠበቅ በላይ ምን ሞኝነትና ዘበት ይኖራል? አይሁዳውያን ክርስቶስን ገደል ነው አሉ። መሞቱን አረጋግጠው ነበር። የሞት እንደማይነሳ ያውቃሉ፣ ግን መቃብር ማስጠበቅ አስፈልጋቸው። ይህን ያደረጉት ባያምኑበትም ጌታችን ስለተናገረው ንግግር ነበር። ንግግሩም እንዲህ የሚል ነበር፣ ይህንን ቤተ መቅደስ አፍርሱት፣ በ3 ቀን አስነሳዋለሁ አላቸው። ስለዚህ አይሁድ ይሄ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን አስነሳዋለሁ ታስነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር እንዲል ማቴዎስ 12:24 ስለ መቃብር ማስጠበቅ የአይሁድ ሸንጎ። ስለዚህ በዚህ የጌታችን ንግግር ምክንያት በአይሁድ ዘንድ ስለ 3ኛው ቀን መጨነቅ ሆነ። ቃሉ እንዲህ ይላል፣ በማግስቱም ከማዘጋጃ በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወት ገና ሳለህ በ3 ቀን እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት፣ ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛው ስህተት ከፊተኛው ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛው ቀን ድረስ እንዲጠበቅ አዘዝ አሉት። ጲላጦስም ጠባቆች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። ማጭበርበርን ለመከላከል መቃብርን አተሙ። የሚገርመው ነገር ደቀ መዛሙርቱ ያልጠበቁትን ትንሣኤ ጠላቶቹ አይሁድ መጠበቃቸው ነው። የጌታ ደቀ መዛሙርት ስለ ትንሣኤው ደጋግመው ጠይቀዋል። ካልዳሰስን አናምንም ያሉም ነበሩ፣ እንደ ቶማስ ያሉት ማለት ነው። ሌሎች ደቀ መዛሙርት ጌታን አይተዋል አሉት። እርሱ ግን የችንካሩ ምልክት በእጄ ካላየው፣ ጣቶችን በችንካሩ ምልክት ካላስገባው፣ እጄንም በጎኑ ካላገባው አላምንም አላቸው እንዲል ዮሐንስ ምዕራፍ 20 ቁጥር 25 ላይ። ስለሆነም ስለ ክርስቶስ ከመቃብር መነሳት ከደቀ መዛሙርት እስከ ጠላቶቹ አይሁድ ጥርጣሬ ሰፍኖ ነበር። በትንሣኤው ላይ 3 አይነት ገጸ ባህርያት ወይም 3 አይነት ሰዎች ነበሩ። እነዚህ አንድ በአንድ እንመለከታቸዋለን። የመጀመሪያዎቹ የክርስቶስ መከራን ሞት የሚያስቡ እንደ መግደላዊት ማርያም ያሉ ሴቶች ናቸው። እነዚህ ሴቶች በመጀመሪያ ትንሣኤውን ያዩ ናቸው። ትንሣኤው በመጀመሪያ የተነገረላቸው የተበሰረላቸው ናቸው። ክርስቶስ የተገለጠላቸው ሴቶች ናቸው። እነዚህ ሴቶች ስለ ሞቱ እንጂ ስለ ትንሣኤው፣ ስለ መቃብር እንጂ ስለ መነሳት፣ ስጋ ሽቶ ስለ መቀባት እንጂ ስለ ክርስቶስ ሙስና መቃብር ድል ስለማድረግ የሚያውቁት ነገር የለም። እነዚህ ሴቶች መቃብሩ ተከፍቶ ድንጋዩ ተንከባሎ ባዩት ጊዜ የመጣላቸው ሀሳብ ይበልጥ ከትንሣኤው ትምህርት የራቁ መሆናቸውን በደንብ አጉልቶ የሚያሳይ ነው። እንደዚህ ነበር ያሉት፣ ቅዱስ ስጋውን ወስደውት ይሆናል ብለው ነበር የተጠራጠሩት። ትንሣኤ ለመላኩ ምስጢር አይሆንም። ሞት ደግሞ ለሰው ልጅ ምስጢር አይደለም። ትንሣኤ ግን ለሰዎች ምስጢር ሆኗል። መላኩ መልሶ ሴቶቹን አላቸው፣ እናንተ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቷል፣ በዚህ የለም። የተኛበት ስፍራ ኑና እዩ፣ ፈጥናችሁም ሂዱና
ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያ ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ አላቸው። ማቴዎስ 28:5 ላይ። ይህ ንግግር ከትንሣኤ በኋላ የተሰበከ የመጀመሪያው ስብከት ነው። መልአኩ አክሎም እነሆ እርሱ ያኖሩበት ስፍራ በማለት የክርስቶስ መቃብር ባዶ መሆኑን ለእነዚህ ሴቶች እንዲያረጋግጡ አስችሏቸዋል። ይህም ትንቢት ሁሉ መፈጸሙን ሲያረጋግጥ ነው። ከዚህ በኋላ ሴቶቹ በፍርሃት በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱ ሊያወሩ ሮጡ ይላል። መልአክ ከእግዚአብሔር አይተዋልና በፍርሃት ሄዱ፣ ትንሣኤውን ሰምተዋልና በደስታ እየሮጡ ሄዱ ይላል ትርጓሜ ወንጌላችን። የእግዚአብሔር የባሕርይ ልጅ ኢየሱስ ክርስቶስ ከእርሷ በድንግልና መወለድ ለእመቤታችን ለድንግል ማርያም በቅዱስ ገብርኤል አማካኝነት ተበሰረ። የክርስቶስ ከሞት መነሳት ግን ከኃጢአት ወድቃ በክርስቶስ ትንሣኤ ልቦና ላገኘች ለመግደላዊት ማርያም ተነገረ። የመቃብር ጠባቂዎች ጉዳይ ሁለተኛው ገጸ ባህሪ ነው። በክርስቶስ ትንሣኤ ከታየው የማመንና ያለማመን ሁኔታ ሁለተኛው የመቃብር ጠባቂዎች ጉዳይ ነበር። ሲሄዱም ሳሉ እነሆ ከጠባቆቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋር ተሰብስበው ተማከሩና ለጭፍሮቹ ብዙ ገንዘብ ሰጥተዋቸዋል። እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ በማለት አስወሩ። የአይሁድ ሸንጎ አባላት ትንሣኤው አልካዱም። መረጃው ለመደበቅ ነው ሙከራ ያደረጉት። የኢየሱስ ክርስቶስን የመቃብር ጠባቂዎች ታሪክ ሲተረክ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመቃብር ጠባቂዎች ታሪክ ሲተረክ ትንሣኤው ካዩ በኋላ ወታደሮቹ ተኝተው ሳለ የኢየሱስ ክርስቶስ ደቀ መዛሙርት ስጋውን እንደሰረቁት የሚናገረው ታሪክ ለማሰራጨት በካህናት አለቆች ጉቦ ተቀበሉ። በዚህ ምንባብ ውስጥ የትንሣኤ መለኮታዊ እና ዘመን ተሻጋሪ ክስተት ወዲያውኑ ከዓለማዊ ምላሽ ጋር ሲጋፈጥ እናየዋለን። ጉቦ፣ ፍርሃት፣ ማታለል የዚህ ማሳያዎች ናቸው። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር ሁሉም እንዴት እንደተበላሹ እዩ። ጠባቂዎቹም የካህናት አለቆች እውነትን ፈሩና ውሸትን መረጡ። ከብርሃን ጨለማን መረጡ። ትንሣኤ እንኳን አልካዱ፣ ለመደበቅ ሞከሩ እንጂ። ቅዱስ ዮሐንስ አፈወርቅ ቀጥሎ የካህናት ድርጊት የትንሣኤ እውነት እንደሚያረጋግጡ አጽንኦት ሰጥቷል። እነሆ የተፈጠረውን ነገር አይጠራጠሩም፣ እንዴት መደበቅ እንደሚችሉ ብቻ ነው የሚያስቡት ይላል ቅዱስ ዮሐንስ። ቅዱስ ኤፍሬም ሶርያዊም ጠባቂዎቹ ምስክሮች ሆኑ፣ ነገር ግን ውሸታሞች እንዲሆኑ ተከፍሏቸዋል። ብር ግን የእውነት ድምፅ ማጥፋት አይችልም እና ውሸት በብርሃን ፊት ይወድቃል። ቅዱስ ኤፍሬም በመንፈሳዊ ምሳሌያዊነት ላይ ያተኩራል። ጨለማ የትንሣኤ ብርሃን ለመጋረድ መሞከር ግን አልቻለም። ትንሣኤ የሞትንም የማታለልንም ኃይል ይሰብራልና ይላል። ሌላው አባት ቅዱስ ቄርሎስ ዘኢየሩሳሌም በውሸትም ቢሆን እውነትን ገልጠዋል ይለናል። በሮማውያን ወታደር የሚጠበቅ አካል ሰዎች ሊሰርቁት ይችላሉ ብሎ መናገር ማን ሊናገር ይችላል? እንቅልፍ መተኛታቸው ጥፋታቸውን ይመሰክራል፣ ነገር ግን ገንዘባቸው የእርሱን መነሳት ያረጋግጥልናል። ቅዱስ ቄርሎስ አክሎ የሁኔታው አስቂኝነት ገልጾ ጽፏል። የሽፋን ዘገባው ትንሣኤ ለመሆኑ በተዘዋዋሪ መንገድ ማስረጃ ሆኖ ያገለግላል። ወታደሮቹ ተኝተው ከነበረ እንዴት መሰረቁን ሊያውቁ ቻሉ ብሎም ይጠይቃል ቅዱስ ቄርሎስ። እንግዲህ ውሸት እውነትን ማሸነፍ አይችልም። የሰው ተቋም ሃይማኖታዊ ወይም ፖለቲካዊ እውነትን ለማሸነፍ ሲሞክር እንኳን የእግዚአብሔር እቅድ ያሸንፈዋል። በኦርቶዶክስ አስተሳሰብ ሰማዕትነት፣ መከራ ብዙ ጊዜ የእውነት ማረጋገጫ መድረኮች ናቸውና። የኤማውስ መንገደኞች ሶስተኛው የትንሣኤ እውነታ በሉቃስ ወንጌል የተገለጠው ታሪክ ነው። በክርስቶስ ትንሣኤ ማግስት ከታየው የማመንና ያለማመን ሁኔታ ሶስተኛው በትንሣኤ ሰሞን የታየው አንዱ ነው። የሉቃስ እና የቀሌዮጵያ ንግግር በሉቃስ 24 ቁጥር 15 ጀምሮ ያለው ነው። በዚህ የወንጌል ክፍል አለማመን ዓይን እንደሚያሳውር ያስተምረናል። የኤማውስ መንገደኞች በትንሣኤው ወሬና በትንሣኤው ዕለት የሴቶቹ የእነ ማርያም መግደላዊት ንግግር ምስክርነት መገረማቸው ለባለቤቱ ለክርስቶስ በመንገር አለማመናቸውን የገለጡ ሰዎች ናቸው። ትንሣኤ ያምኑ ዘንድ የጌታ አብሯቸው መሄድ የፈለጉ ልቦናቸው በክርስቶስ መብራትነት እንዲበራ የመጨረሻውን ዕድል የተጠቀሙ ሰዎች ናቸው። አባቶች ብዙውን ጊዜ የደቀ መዛሙርት መንፈሳዊ ዓይን መታወር የሰው ልጅ ያለ መለኮታዊ ጸጋ የክርስቶስን እውነት ማስተዋል አለመቻሉን እንደሚያሳይ ያስተምራሉ። ለምሳሌ ቅዱስ ኤፍሬም ሶርያዊ በግጥሞቹ ላይ ቅዱሳን መጻሕፍት በተሰወሩ ምስጢራት የተሞሉ መሆናቸውንና መጋረጃው የተነሳው በእውነተኛው ብርሃን በክርስቶስ ብቻ እንደሆነ አበክሮ ይናገራል። አባቶች እንደሚነግሩ ወደ ኤማውስ የተደረገው ጉዞ የሚያሳየው ከክርስቶስ ስቅለት በኋላ የሰው ነፍስ በሐዘንና ግራ በመጋባት ውስጥ መጓዟን ነው።
ክርስቶስ ሳይታወቅ ጉዞውን ተቀላቀለ። እንደ ሩቅ አስተማሪ ሳይሆን በአጠገባቸው እንደሚሄድ ያውቃል። አባቶች እንደሚያስተምሩት ያለመታወቅ ክርስቶስ ተደብቆ ሳይሆን ዓይኖቻቸው በሐዘን፣ በጥርጣሬ፣ በምድራዊ ማስተዋል በመሸፈናቸው ነው። ቅዱስ ኤፍሬም ሶርያዊ ህብስት በሚቆረስበት ጊዜ የዓይን መገለጥ ከአምላካዊ ምስጢር ጋር በሚያምር ሁኔታ አገናኝቶታል። የተከተሉት የነፍስ እንጂ የአካል ዓይኖች አልነበሩም። ህብስቱ መቆረሱ የመንፈስ ዓይኖች የከፈተ መክፈቻ ነው። ስለዚህ የኤማሁስ መንገድ ከግራ መጋባት ወደ ግልጸኝነት፣ ከተስፋ መቁረጥ ወደ መለኮታዊ መገኘት ምስጢራዊ ጉዞ ነው ይላል። ቅዱስ ኤፍሬም ይቀጥላል። እንደ መንገደኛ ከእነርሱ ጋር ይመላለስ ነበር፣ እንደ መምህርም ተናገራቸው፣ እንደ ነቢይ ገሰጻቸው፣ እንደ ካህን ከእነርሱ ጋር እንጀራ ቆረሰና እንደ እግዚአብሔር ከዓይናቸው ተሰወረ። የኤማሁስ መንገደኞች እውነቱን ካረጋገጡ በኋላ የትንሣኤው ምስክር ለመሆን ጉዟቸውን አቋርጠው ወደ ኢየሩሳሌም እንደተመለሱ መጽሐፍ ይነግረናል። በኦርቶዶክስ አረዳድ የኤማሁስ መንገድ የመንፈሳዊ መነቃቃት ጉዞ ነው። ከዕውርነት ወደ ዓይናማነት፣ ከጥርጣሬ ወደ እምነት፣ ከሐዘን ወደ ደስታ፣ ከመገለል ወደ አንድነት የመምጣት ህይወት ነው። በየትኛውም የቅዳሴ ስርዓት የምናየው ይህንን እውነት ነው። ክርስቶስ ከህዝቡ ጋር ይመላለሳል፣ መጽሐፍት ይከፍታል፣ ህብስት ቆርሶ በኦርቶዶክስ አረዳድ የኤማሁስ መንገድ የመንፈሳዊ መነቃቃት ጉዞ ነው። ከዕውርነት ወደ ዓይናማነት፣ ከጥርጣሬ ወደ እምነት፣ ከሐዘን ወደ ደስታ፣ ከመገለል ወደ አንድነት መምጣት ነው። በየትኛውም የቅዳሴ ስርዓት የምናየው ይሄ ነው። ክርስቶስ ከህዝቡ ጋር ይመላለሳል፣ መጽሐፍትን ይከፍታል፣ ህብስት ቆርሶ ይመግባል፣ ራሱን በክብር ይገልጣል። ውድ ክርስቲያኖች፣ ትንሣኤ ለዓለም አዲስ ህይወት መጀመሪያ ነው። ያንን ያስታውሰናል። ትንሣኤ እውን ለውጥ የሚያመጣ ነው። እግዚአብሔር ለትሑታን ራሱን ገልጧል። ቤተክርስቲያን በራሷ ኃይል ሳይሆን በትንሣኤው ክርስቶስ ተልእኮ ፊት ለፊት ተጠርታለች። የኦርቶዶክስ ቤተክርስቲያን አባላት እንደመሆናችን የትንሣኤው እውነት በህይወት እንኖራለን። እያንዳንዱ መለኮታዊ ቅዳሴ፣ እያንዳንዱ የፋሲካ በዓል፣ እያንዳንዱ ጥምቀት፣ እያንዳንዱ የምስክርነት ተግባር የትንሣኤን ተልእኮ ማረጋገጫ ነው። እንግዲያውስ ክርስቶስ እንደተነሳ ከእኛ ጋር እንደሆነ አውቀን በቤተክርስቲያን እስከ ዓለም ፍጻሜ ድረስ አብረን ቤተክርስቲያን እየመራን እንድንኖር ቤተክርስቲያን ጥሪዋን ታስተላልፋለች። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። ከባለ ትንሣኤው በረከት ያሳትፈን። ህይወት የሆነውን ቃሉን ተረድተን ትንሣኤያችን ክርስቶስ አምነን የመንግስቱ በጎች እንሆን ዘንድ አምላካችን እግዚአብሔር ፈቃድ ይሁንልን። አሜን።